ባለቤቴ ጫት አከፋፋይ ነው። ጫት ጋር በተገናኘ ቢዝነስ የሚሰራ ሰው አይቻል። ጫት አከፋፋይ ነኝ። ከጫት መልስ ጂፒኤስን ነው የሚከፍተው። ወጤን ስሰራ ጂፒኤስ ከፍታለሁ። ያኔ ቀጭን ነበርኩ እኮ ገና እንደ መንግስት እርሻ የ100 ብር ጫት ከሻሸመኔ ይዞ መጥቶ ጂፒኤስ እንደምንመጣ አያውቅም። እሱ ሸውጃት ነው የ400 ጫት ነው። ዩኒቨርሲቲ 2 ዲግሪ እስከ ማስተርስ አለኝ። አርሲ ነገሌ ዳኝነት ሰርቻለሁ። ያ ከዛ ሁሉ አውጥቶኝ ወደ ጫት አስገባኝ። እኔን ያለ ጴንጤ እንደና አይጸልይ። ሴት ልጅ ያለችውን አላውቅም እኔ አለኝ። ኧረ ትንቢት ወደድክም ጠላ ይሄ ቦታ ወረስክ በቃ ዙሪያው። የዛሬ 2 ዓመት ጭንገፋ ነበረብኝ። ልጅ እንደምፈልግ እንዴት እንዳወቀ ደግሞ ቃሉ የእውነት ነው። ለካ እርጉዝ መሆኔንም ምን ያላል በማህተብ አረጋገጠልኛ። የ2 ወር ነሻለ ብዙ ማአት ከ200 ሺህ ብር በላይ ነው ውጪ ያለው። ማአት ብር ውጪ ያለክ ትለቅማለህ አልከኝ። በየቤቱ ይሄድ ብሩን እየሰጠኝ እኔም ስራ ቁም ያለው ከሚሊዮን ህዝብ በላይ ነው እዛ ቦታ ላይ ፋይል ሊያስገባ ሄደው። ዶክተሮች እዛ ቆመው በር ላይ ተሰልፈዋል። በመስኮቱ ተቀበለች። ስንት ነገር ያደርግሃል እንጂ ከሰው ጋር ቦክስ ሁሉ ትገጥማለህ እንጂ ያ የተጠየቀው ካሬ ሜትር ለጂፒኤስ መስሪያ ነው ቦታው። እንደኔ የሚተኛ ያለ እነሱን የጎበኘክን ዛሬ በጂፒኤስ ቴሌቪዥን ይሄንን እየተናገርኩ ልክ እንደዚህ የብዙዎች ቤት ይጎብኝ፣ የብዙዎች ቤት ይጎብኝ ይሁን አለ። ተደርጎልኛል ዝምታ በኔ ያምረብኛል። እኔ ከሐዋሳ ነው የመጣሁት። ያው ማለት እዚህ ቦታ ላይ ያያችሁኝ መጋቢት 17 ላይ ካስታወሳችሁኝ እና በእግዚአብሔር ሰው እዛ ጋር ተቀምጠን ባለቤቴ ጫት ነጋዴ ነው፣ አከፋፋይ ነው። አይደለም ሐዋሳ ብዙ ሀገር ያከፋፍላል እና ከጫት መልስ ጂፒኤስን ነው የሚከፍተው። እኔ ደግሞ ፈራለሁኝ። ወይኔ እግዚአብሔር አይናል ይቆጣናል። ለምንድን ነው ጫት የቃምክ የምትከፍተው? ውጪ እወጣለሁ። እግዚአብሔር ምን ምትበዩ ነው ያል እንደ የውስጥ ነው ያል ይለኛል። አሁን እኔ ውጪ መውጣቴን ሳይ በቃ ጫቱን ይተፋና ይከፍታል። ገብቼ ቁጭ ብዬ አብረን እናያለን። አሁን በዛን ሰዓት የእግዚአብሔር ሰው እዚህ ጋር በዚህ በኩል አለ ጫት የምትሰራ ሲል በቃ አንተን እኮ ነው ስለው ፈርቷል እሱም። ከዛን እንዲህ ጺሙን ሲያሻሽ የእግዚአብሔር ሰው አንተን ብሎ ሲነሳ ከዛ ደነገጠ። ከዛን አሁን ነኝ እንደውም እኔ ቃሚ ብቻ ሳልሆን ለሐዋሳ ህዝብ ሮቤ ቦረና ሁሉ ልካለውኝ አለ። በቃ እግዚአብሔር ሰው ታየው ወዲያውኑ። እኔ ደግሞ እዚህ ይዤ የመጣሁት ለስራ ነው። አንደኛ ነገር ወደ የሆነ የንግድ ነገር ልንሰራ ጂፒኤስን ስለምከታተል ለምን እንደው ዛሬ ናንድ ቦታውን ደግሞ ጽፌ ያለውኝ ይዤው መጣሁኝ። ያችን ቀን ተመሰከረልን። እኔም ደግሞ የዛሬ 2 ዓመት ጭንገፋ ነበረብኝ። የ7 ወር ነው የጠፋብኝና ልጅ እንደምፈልግ እንዴት እንዳወቀ ደግሞ ቃሉ የእውነት ነው ወይ? እኔ እኮ እውነት ቃሉ ደግሞ የእውነት ነው። እኔ ውስጤ እንደሚፈልግ እንዴት እንዳወቀ አንቺ እኮ ልጅ ትፈልጊያለሽ አለኝ። አዎ ብዬ ደንግጫለሁ። መጥቼ አላቅም። እኔ ቤተክርስቲያን ጴንጤዎች ጋር መጥቼ አላቅም። ከዛ ሲናገር በቃ ውስጤ እንዴት እንደሆንኩ ከዛን እንኳን ልጅ የልጅ ልጅ እግዚአብሔር በክብር ያኖርሻል ሲለኝ አሜን አልኩት። አሜን ብዬ ተቀብዬ መጋቢት 17 ተገልግዬ ወደ ቤቴ ስንሄድ በደስታ በቃ እንግዲህ በኦዳ ባስ ነው የምንሄደው። ማታ ደስ ብሎን በቃ እኔ በህይወት ዘመኔ እንኳን ከ3 ሰዓት ጀምሮ ነው ቦረና ነው ባለቤቴ የቦረና ሰው ነው። ከ3 ሰዓት ጀምሮ ጫት የሚቀሙት እዛ ዋና ቦታ የራሱ ጫት ከ20 ሺህ 30 ሺህ ነው ከማሳ የሚገዛው። እና ብዙ ጊዜ በቃ ይሄንን እንኳን ለራሱ ላይ የሚቅም ለህዝብ የሚሰጥ ሰው ስንት ኃጢአተኛ ሆኖበታል በሱ እጅ። እና በቃ እኔ ይሄን ስጸልይ የእግዚአብሔር ሰው ሁሌ የምከታተለው ጂፒኤስን ነው። ወጤን ስሰራ ጂፒኤስ ከፍታለሁ። ግን ቃሉን ሁሌ የእውነት ስለሆነ እቀበላለሁ። አሜን እያልኩኝ ግን ቃሉ የእውነት ነው። እግዚአብሔር ሰው እውነት እኔ አከብራለሁ የኔ ጌታ። እና በቃ ከዛ በኋላ ባለቤቴ መጋቢት 17 መጣን እዚህ ቤት። ሲመጣ ግን ጫት እየቃማ አይደለም የመጣው። መጋቢት 17 እዚህ ቤት መተን የ100 ብር ጫት ከሻሸመኔ ይዞ መጥቶ ጂፒኤስ እንደምንመጣ አያውቅም እሱ። ለዘይት ምናምን አከፋፋይ ለመሆን ፕላን ስላወጣን እሱን ነው ዘይቱን መርካቶ ሄደን ፕላን አውጥተን ና በቃ እቺን ሰዓት ለምን እንትን አንል። ያቺን ጫት እኮ ፓክ ዳርጎ አልጋ ቤት አስቀምጧታል። ሳይቀር
ጂፒኤስ ይዤው መጣሁ። ዓርብ ዕለት ከሐሙስ ከሐዋሳ ገባን። ዓርብ ይዤው መጥቼ መጋቢት 17 ጫት ሳይቅም ዛሬ እዚህ ቤት ስንመጣ ጫት አይቅም። ስንት ወራችን ነው? ተደርጎልኛል ዝምታ በኔ። ጫት ጋር በተገናኘ ቢዝነስ የሚሰራ ሰው አይቻልም። ምን አልከኝ? ጫት አከፋፋይ ነኝ። ጫት አከፋፋይ ነህ? የት ነው የምታከፋፍለው? ሐዋሳ። ሐዋሳ ላይ ጫት አከፋፋይ ነህ? ስራ አከፋፋይ ነኝ። እንዴት መጣህ እዚህ? እኔ ባለቤቴ ነኝ ይዛ ያመጣች። አንተ ቸርች አትሄድም? አልሄድም። ቃሚ ነኝ። በጣም ቃሚ ነህ? 3 ሹርባ አይበቃኝም በቀን። 3 ሹርባ አይበቃኝም። ዙርባ? 3 ዙርባ በቀን አይበቃኝም። ማቆም ትፈልጋለህ? ይገላግል ጌታ። አቁሜም ነው ስራውን ማቆም ነው እዚህ የመጣሁት። ዛሬ ተተውን የመጣው? ቴሌቪዥኑን አየህ? እየቃምኩ እከታተላለሁ። ይሄ ጊዜ እንደሚመጣ ስለማውቅ አምናለሁ። ይሄ ጊዜ እንደሚመጣ ቁጭ ብለህ እየቃምክ ታዋል? ቴሌቪዥኑ እሷ ተው እያለችኝ አይ የምትተው እንደዚህ አይደለም፣ እየቃምክ እግዚአብሔር እንዲነካኝ ነው የምፈልገው። ተው ለምን እየቃምክ ትከፍታለህ ትለኛለች። አይ ለምን እየቃምክ ትከፍታለህ ትለኛለች። ግን አይደለም እየቃምክ እንዲነካኝ ነው የምፈልገው። ግን ቀድሜ ብቻ አይሆንም። አሁን ይኸውልህ ዛሬ ወስነን የመጣው? ወስኜ ነው የመጣሁት። ነጋዴዎች ላይ ብር ብዙ አለ። አይ አስተፋልሃለሁ። አሁን ይተፋ ገንዘብ ይኸው ውጭ ያለው ሁሉ በበቀል ቅባት ተሰብስቦ ይገባል። አሜን። እግዚአብሔር ራሱ ሌላ ስራ ይሰጣል። አሜን። የሥራን በር እግዚአብሔር ይከፍትልሃል። አሜን። በኢየሱስ ክርስቶስም ከዚህ እስራት ዛሬ ፈትቻለሁ። አሜን። አሜን። በኢየሱስም ፈትቻለሁ። አሜን። ፑዳጋቶ ሶን ታርቫናጋ በጌታ በኢየሱስ ክርስቶስም እስራቱ ከላዩ ላይ ይበጠስ። አሜን። አሜን። ተነሽ ባለቤቱ። አንቺ በጌታ ነሽ? እኔ ኦርቶዶክስ ነበርኩኝ። ብዙ ጊዜ ጂፒሲ እንዲህ አጋጣሚ ሲከፈት ያንተን መዝሙር ሆነ እንዲህ ስትል እንዴት ሆኖ ነው የሚሆነው እያልኩኝ ሽንኩርታ ያረረ እንዲህ ስትጨፍር እዛ ጋ ቆሜ ማለት ነው ስትጨፍር ማለት ነው። እኔም እንዳንተ ሲጨፍር ያንተ ያምራል ትለኛል። ያንተ ያምራል። መቼ? ዛሬ ሳምንት አካባቢ ቃል እየተናገርኩ ማለት ነው። ያው ሙዚቃ እንትን እዚህ መጣ አይደለም እዛ ቁጭ በማታ ሲጨፍር ማለት ነው። እንዳንተ ሲጨፍር ያንተ ያምራል ትለኛል። ያንተ ያምራል የሰራችሁን አየሽ? ሁለት እጃችሁን ዘርጉ። አቤት ጌታ እንደዚህ በላችሁ ይለኛል። ለዚህ ቤተሰብ መዳን ሆናል። አሜን። የዚህ ቤተሰብ ታሪክ ተቀየራል። አሜን። አፍ ውስጥ አፍን አበል ዛሬ እሳት ገባ። አሜን። እሳት ገባ። አሜን። ሰማይ ብዙ ትሰራ ነበር። ብዙ ገንዘብ እጅ ላይ ይመጣ ነበር፣ ግን ይበተናል። አንዳንድ ጊዜ የት እንደገባ እንኳን አላውቀውም። ይኸውልህ ሰው ጋር ያለን ገንዘብ ብቻ እንኳን የያዝከው ገንዘብ የት እንዳለ አታውቅም። ይሄንን እርግማን ዛሬ ከላይ ላይ ሰበርኩት። አሜን። እግዚአብሔር አምላክ እንደዚህ አለ፣ ጤንነትህን ዛሬ ፈውሻለሁ አለ። አሜን። በእንቅልፍ ባርኬሃለሁ አለ። አሜን። ቀን የተባረከ ይሆናል። አሜን። ትዳራችሁን ለማፍረስ የፈለገ ዘንዶ መሃላችሁ ቋንቋችሁን ሲደበላልቅ የነበረ ደጋግሞ መሃላችሁ ሲገባ የነበረ ሰው አጋንንት የሚጠቀምበት ሰው ከዚህ በኋላ ነቅያለሁ አለ። አሜን። አትፍሪ ይልሻል ጌታ። አሜን። አትፍሪ። አሜን። ረጅምን ዘመን ትኖራላችሁ አለ። አሜን። በበረከት ትኖራላችሁ አለ። አሜን። ማካቮስ ካራ የእግዚአብሔር ጥበቃ እንደዚህ ዙሪያችሁ ላይ ተቀምጧል። ዛሬ እግዚአብሔር ስራችሁን ቀየረው። አሜን። ህልም አይቻለሁ። እኔ ግን ምን አየሽ? ፈርቼ ነው እዛ ለመውጣት እንዲህ ብዙም እንዲህ ተከታትዬም ክርስቲያኖች ጋር እጅ አላቅም። ግን
በህልሜ ሰማያዊ ሱፍ ለብሰክ ነው። እሺ ውሃ ሰማያዊና ነጭ ሸሚዝ ለብሰክ እንዲቆም እያለ ወደዛ እንዲህ ልታልፍና በቀኝ በኩል መታ እጄን እንዲያዝክ። እሺ እጄን ስትይዝ ውስጤ ነደደ። እሰይ ነደደና ያሰብሽው ነገር አለ፣ ብዙ ልጅ ትወልጃለሽ፣ አሜን፣ ዘሮችሽ ይበዛሉ ብለህ ይቀራል ብለህ ለእህቴ መሰከርክላት። እዛ ቦታ ላይ ዛሬ እኮ ልጅ ይዛችሁ ነው የምትሄዱ። ኢየሱስ ያድናል። ካራቫዳ ዳቫንዴ ለፖቫስ ከዛ ሻሽ አስሬ ነበር። ፀጉሬንም አልተሰራውም። እንዲህ በሶስት ነው መሀሉን ከፍለ ዘይት ውስጥ የቀብክ እንዲህ በቃ ጨመርክልኝ። ነይ ወደዚህ። እግዚአብሔር በልጅ ይባርካችሁ። ልጅ ብቻ ሰው ልጆች ይባርካችሁ። አሁን ለረጅም ወደፊት የሚሆን ነገር አለ የምነግርህ። አሁን በቃ ይጀምራችኋል። ማካባና ካሶቴ ራቫዲያማስ ይኸው በህልምሽ ነገርኩሽ፣ አካል ነገርኩሽ። በኢየሱስ ክርስቶስ ስም ባርኬሻለሁ። ያየሽውን ዘይት አፈሰስኩት። ከዚህች ቀን ጀምሮ አዲስ ህይወት ነው የጀመራችሁት። አሜን። ታሪካችሁ ተቀይሯል። አሜን። እግዚአብሔር ይባርካችሁ። ባይዘው አንድ ያልተናገርኩት ነገር አለ። እሺ። እናቴ ያለፈው ሳምንት ከዚህ መልስ ሽባ ሆና ሆስፒታል ወስዷት ነበር። እሺ። ሆስፒታል ሲወሰድ ምንም ሆስፒታል አያስፈልግም። በተኛችበት ጂፒኤስ ቴሌቪዥን ከፍታ እኔ እጅ ጭኛለሁ። እንደዚህ እየቃምኩ እጅ ጭኜ ውሃ ይዛ ትፈወሳለች። አሁን ምንም አያስፈልግም አሉ። ዛሬ ዲና በእግር ሄዳ ቤቷ ገብታ ኢየሱስ ያድናል። እንትን ነበረና እኔ ለምን ስክሪኑ ላይ አታረግም? ግን እኮ ስትቅም መጥፎ እኮ ነው። እግዚአብሔር በቃ ይሰማኛል። የጫምቅመውን እኮ አያይም ይላል እና አጋጣሚ ስክሪን ላይ አድርገን እሳቸው ኦርቶዶክስ ናቸው። አሜን በሉ እንላለን። አንተ ግን እዛ ቃል ትፈወሳላችሁ እያሉ እሳቸው አሜን እያሉ በቃ የተቀበሉ ያቤሉ። አሁን 7 ቀን እዛ ልጆቻቸው ጋር የታከሙ ሐኪም ቤት ሪፈር ለሐዋሳ ተብለው ሪፈራል ሳይሄዱ ወደ ቦረና ሄዱ። ቆይ አንተ ምን አርጉ ነው ያልካቸው? አታምጡ ወደዚህ ሪፈር አያስፈልግም። ጂፒኤስ ቴሌቪዥን አለ። እኔ እጅ ጭናለሁ። እናንተ ቆይ እነሱ በጌታ ናቸው እንደ እኔ እኮ መዝሙር ሲከፍት ማለት ነው ብርድ ልብስ ወስዳ ወደ ጫካ ወጣች እናት ናት። መዝሙር ሲከፍት ማለት ለዛ ብዬ አገር አለድም አሁን ይሰራ አለድም በቃ ለዚህ ብዬ ተቀይሜያታለሁ። እሺ ለምን ይሄ ነገር በጣም ይዋጋታል። እኔ ላይ ያለው ሳላቅ ይዋጋታል። አንተ ላይ ያለው አራባላ ብርድ ልብስ ለብሳ ማለት ነው ጫካ ወጣች። ተፈልጋ መጣችና የእህቴ ልጅ አለ ሙስሊም ልጅ ልጅ መታ ሲሰግድ እምቢ አለች። ሳታባር ለምንድን ነው እሱ ላይ ብቻ ያለው ነገር እሱ የሚያደርገውን እንትን የሚያባረው ከቤት እሷን ለምን አላባረርሽም? ሙስሊም ሆና የምትሰግደው ቤት ውስጥ እሷን አትቃወም። እኔ ግን ሲመጣ ትቃወማለች። አንተ ጫት እየቃምክ ያስጨነቅከው ከዚህ በኋላማ አለቀለት። ከዛ ምን አልክ? እና ታመመሽ ሲሉ ምን አልክ? ቴሌቪዥን ላይ እጅ እንደጫንኩና እየቃምክ ነበር። አልተፋው። ከዛ ጆሮ ላይ ስልክ እንደዚህ ቅባት ቀብቼ ዘይት አልነበር እሱን ቀባውበትና ስልክ ጆሮ ላይ ያዝ እንዲህ ሲዝ አሜን ትላለች። አሜን የማትል አሮጊት ማለት ነው። አሜን ትላለች። ሰማሽ ይላታል። አሜን ነይ ሩጪ አሜን በቃ ተፈውሽ። በዚህ እጅ ቲቪ ላይ ጭነ ነበር። በዚህ ቲቪ ላይ ጭኝ አንተ እንትን እየሰበከ ዛሬ ደግሞ አንተ ላይ እጄን ጫንኩ አይደል? ላይ የሚሰራ ክብር ተሸከመ ትሄዳል። አሜን። በቆምክበት አጋንንት አይቆምም። አሜን። እግዚአብሔር ምስክር ነው። ህዝብ ተከትሎ እግዚአብሔር ቤት ይገባል። አይቻለሁ። በህን አይቻለሁ። ምን አየህ? እግዚአብሔር ሞሎክስ
ቆብ እንትማ ከብዙ ህዝብ ውስጥ እኔም መርጦኝ ወደ ቤተ መቅደስ ያስገባኝ አይቻል። እልልታ ይታለ እንዲያችልም እንደ ሱዳንኛ እልልታ ይታለ እግዚአብሔር ገላግሏል። አሜን። ጌታ ኢየሱስ ይባረክ። አሜን። እግዚአብሔር በጣም በሌላ በትልቅ ቢዝነስ ይባርካል። አሜን። 97 ነው ዩኒቨርሲቲ በህግ ግራጁዌት አደረኩት። ወይ ጌታ ሎ ግራጁዌት ነህ? አዎ። አካውንታንትም ነኝ። አካውንታንትም ነህ? ሎ ግራጁዌት ነህ? ግን ጫት ትሸጣለህ? አዎ። ታዲያ መፈታት የለበትም እንዴ? ይኸውልህ ባይዘዌ ከዚህ በኋላ ትለመልማለህ። አሜን። በኢየሱስም ታሪክ ተቀይሯል። አሜን። ጭኜ ባለው እንግዲህ ጠብቁ። እግዚአብሔር በዚህ ሰው ክብሬን እገልጣለሁ ብሎ አሜን። ህዝብ ይከተልሃል ብያለሁ። አሜን። እንደዚህ ቤተክርስቲያን መስርተ ደግሞ መጥቻ ያገለግላል። አሜን። ተባረክ። የእግዚአብሔር ስራ ትልቅ ነው። አመስግኑልኝ። ምን በሱ ብቻ እኮ አላበቃም። እግዚአብሔር ደግሞ በቃ እንዲህ እንደነገረኝ ከእግዚአብሔር ሰው ቃል እንደወጣልኝ ደግሞ የሆነ በቃ ግንቦት ወር ላይ ለካ እርጉዝ መሆኔንም ምን ያላቅም አሁን እና ከዛ በኋላ ግንቦት ወር ላይ ግንቦት 6 አስታውሳለሁ። ጭንገፋ አይሰራም በቤታችሁ መልካም ነገር። ይሄ ወር የክፉ ወር አይሆንም፣ ወደ ደስታ ይገለበጣል ሲል አሜን አሜን። ልጅ ያጣችሁ ልጅ ታገኛለች። እቺማ የኔ ናት። ይሆዴን እንዲህ ይዤ ቀረውኝ እንዲህ ብዬ ማለት ነው። ከዛን ግንቦት ወር ተስፋ የቆረጣችሁት አይሆንም ያላችሁት ይሆናል። ግንቦት ወር ደግሞ አጋንንት የሚሰራበት ወር አይሆንም፣ መልካም የሚደረግበት ነው ሲል ቃል እኮ የእውነት ነው ያንተ ስክሪኑን እየሄድኩ እኮ ያንተ ቃል ይሰራል እያልኩኝ ከዛ እንደውም በፊት እኔ ይሄን ልጅ የሌላችሁ በግንቦት ወር ታገኛለሁ ሲል ለካ ስሜቱ አለኝ ለካ እርጉዝ ነኝ መሰለኝ እያልኩ እያሰብኩኝ አይ ግንቦት 6 አለፈ 10 ምናምን ቤት ገባሁኝ። አሁን የማቅለሽለሽ ሽንኩርት እንደው ግቢ ውስጥ እንደው ተከራዮች ምናምን አሉ ያለውበት ሽሮ ሲያፈሉ ሮጬ በሬን ብዘጋው እንደው እንዴት እንደሚገባ ይሄማ በቃ ሆኖልኛል ብዬ ጸሎቴን ነው ጀመርኩት። ለምን ቼክ ሳልደረግ በእግዚአብሔር ሰው እንድባረክ እድሉ ማግኘት ፈለኩኝ። ጸሎቴን እየጸለይኩ እያለ በባለቤቴ ስልክ ከጂፒኤስ ብላኝ ስልክ ደወለች። የባለቤቴ ስም ጸጋነ ነው። ጸጋነ ስትለኝ እኔ የምፈልገው ጂፒኤስ እንዲጠራኝ አይደል? አዎ አቤት እኔን ነው አልኳት። አዎ ጸጋነ ስትለኝ የባለቤቴ ስም ጸጋነ ነው፣ እኔ ግን እንደ ሴት ስታናገረኝ እኔ ነኝ አልኳት። ጂፒኤስ የእግዚአብሔር ሰው ጋብዟቸዋል ሲል በቃ ምን ልበላት? ወይኔ እኔ ለእግዚአብሔር በቃ ምን ብዬ ልናገር? ህዝብ እኔ በቃ ደንግጬ አሜን በቃ እሺ እንመጣል። መቼ ነው ስል ቅዳሜ ዕለት እዚህ ቤተክርስቲያን መጥቼ ለባለቤቴ ስነግረው በቃ እሱም ደስተኛ ሆነ። ሐሙስ ምናምን ነገረችን። ቅዳሜ ዕለት እዚህ መተን በማህተብ አረጋገጠልኛ። የ2 ወር ነሽ አለኝ። ደንግጬ ከዛን በቃ እኔ መሆኑን ያጣሁት አሜን ብዬ በቃ ተቀብዬ ባርኩኝ። የፈለኩትም እሱ ነው። ቅባቴን ተቀብቼ ተባርኬ ተጸልዮልኝ ሄድኩኝ ሐኪም ቤት ያኔት ሲግል ሲሄድ አይ እርጉዝ ነሽ እኮ ግን አይ እኔ ሲኖግራፊ አይታይም። ቆይ ወንዲውን ሴት ሳይሆን ጽንስ አረ ሆድሽ ውስጥ እኮ ጽንስ አለ አለኝ። እግዚአብሔር ስም ይባረካል። ደግሞ ብቻ ለኔ ብቻ ቢሆን ጥሩ አይደል? ዱባይ 5 ዓመት ቆይታ ከመሰላል የወደቀች ልጅ ነበረች። የሱ ተአምራት የሱ ስራ ትልቅ ስለሆነ ቃሉም የእውነት ስለሆነ
ፎቶዋን ቦርሳዬ ውስጥ ይዤ እዛ ቁጭ ብያለሁ። እዛ ጋር በቃ እየጸለየ በዘይት እያለ የእሷን ፎቶ ይዤ ለእኔ እሱ ስለሚጸልይልኝ ይደርሰኛል። ለእሷ እያለቀስኩ እየጸለይኩ እኔ ጋር ደረሰ። ከዛን ወገቧን ሁሉ ስለሚያማት ጎንበስ ብላ ልብስ ማጠብ አትችልም፣ ጎንበስ ብላ ዕቃ ማንሳት አትችልም። ለዛ ሴት እኔ እየጸለይኩ ነው። የእግዚአብሔር ሰው እኔን በቅባት እየጸለየልኝ እያለ እግዚአብሔር ሰው ሌላ እየጸለየ ለሷ ይድረስላት፣ ለኔ ግን እሱ የነካኝ አይደለ፣ አንተም ለሷ ድረስላት እያል ፎቶዋን ቅድም ይዤ ጸልያለሁ። እንዲህ በቃ እያልኩ ነው የምጸልየው ወደ እሷም እንዲደርስ። ሼር ሆነላት እኮ የእግዚአብሔር ሰው እውነቴን እኮ ነው። ፎቶዋን አደራ እሱ አንቺ የት ነው የምትጭ? እኔ እግዚአብሔር ሰው ጠርቶኝ ነው። ይኸው ለሱ ምስክርነት አለኝ። ምንድን ነው የሆነልሽ ስል መጀመሪያ ያረጋግጥልኝና የምነግርሽ ብያት ነው የመጣሁት። ለምን እኔ አንተ አረጋግጠ ነው እኔ ሐኪም ቤት አልሄድኩት። ለዛ ያለ እርጉዝ መሆኔ አረጋግጬ ነው የምነግርሽ ብያት፣ አንቺ እግዚአብሔር የምትሄጂበት ይሰራል መሰለችኝ። ፎቶ ውሰጃለች። እሺ ፎቶዋን ይዤ መጥቼ አንተም በቃ እየጸለይክ ስላለ የሷን ፎቶ ቦርሳዬ ውስጥ ይዤ እንዲህ ወደ ልጄ እየጸለይኩላት፣ አንተ እዚህ ጋር ለእኔ ስትጸልይ እኔ በቃ እግዚአብሔር ሰው አንተ እየነካኝ ለሷ ሼር ይሁን እያል ሆነላት። እንደው ኢየሱስ ጌታ። የግቢያችን አከራይ ልብስ ቤት ውስጥ ሰው እንዲያጥብ አይፈቅድም። እሷ ወገቧን ስለሚያማት ጠረጴዛ ላይ ሆና ቤት ውስጥ ታጥባለች። ተቆጥቷት ወደ ውጪ በቃ ማጠብም ስላቃታት ዝቅ ማለት እንዲህ ዕቃ ማንሳት አትችልም። 3 ዓመቷ ነው። ከብረት ነው ወገቧ እንደ ተገናኘው ብረት እንዲህ ወገቧ ከአጥንቷ ጋር ተለያይቷል። እና ከዛ ከዱባይ ስትመጣ በዛ ብረት ስጋዋ እስኪሞላ ድረስ 3 ዓመት ቆይቶባታል። ያ ብረት ከወጣ በኋላ ገና ግን ዕቃ ማንሳት አትችልም ያቺ ሴት። ከዛ እኔ ምንም አላልኩኝም። እዚህ አንተ ስትጸልይ አሜን እያልኩ ሸራሻት አንተ ስትጸልይ እሷ እየታመመች ነው። ታማኳት ማለት ዕቃ ማንሳት ምናምን ማያቅታት አንተ እዚህ ስትጸልይ ሊተዋት ሲል ህመም ባሰባት። ከዛ ለ5 ዓመት በጀርባ መተኛት አትችልም፣ በደረት መተኛት አትችልም። አግብታ አሁን 78 ወሯ ነው። እሷ የምትተኛው በግራና በቀኝ ብቻ ነው። ከዛ እኔ ከዚህ ቤት ወጥቼ እንደሄድኩኝ ማታ በቃ ለሷ ሰርፕራይዝ ማድረግ አልፈለኩ። የሆነላትን ነገር እስክትነግረኝ አድረን ጠዋት መጣችና እኔ እኮ ዕቃ እኮ ማንሳት በጀርባዬ ስተኛ ባሌ ዛሬ ምን ሆነሽ ነው በጀርባሽ የተኛሽው አለኝ አለች። ክብር ለኢየሱስ ይሁን። ከዛ አልፌ ደግሞ በደረቴም ስተኛ እንዴ ምንድነው የሆንሽው ነገር? እኔ አግብቼ 7 ወርሽ ነው 2 ዓመት 3 ዓመት ተኝቼ አላቅም። የናፈቀኝን እንቅልፍ እየተኛው ነው ብለሻል። ምንድነው የሆንሽው? እናት እኮ አስጸልያልኝ አለች። ቆይ ሂጅ ልንገራት አለች። ጠዋት መጣች። ክብር ለጌታ ይሁን። በጠዋት መጣ አንኳክታ ቤት ስትገባ ነው ቁርስ የሰራው ነው። ምን ነይ ግቢ ስላት ኧረ እኔ እኮ ለባለቤቴ አየኝ ከሱ ጋር እያወራች አየኝ ዝቅ እያልኩ ከፍ እያልኩ ነው እየኝ ትለዋለች። ክብር ለኢየሱስ። አትችልም እንደዛ። አሁን ጠረጴዛ ላይ የምታጥብ ሴትዮ ቁጭ ብላ እንደው አራ ክብር ስጡ ለጌታ። ስንት ዓመት ነበር የተሰቃየችው? 3 ዓመት። 3 ዓመት። በጌታ ነች እሷ? በጌታ ነች። አንቺ ፈውሷን ይዘሽላት ሄድሽ እንዴ? እኔ እኮ ጸጋውን እኮ በቃ ልብስ አረገኝ ለበስሽ ከአንተ ቤት። ያው ኢየሱስ ጌታ። አሜን። መቼ ነበር እዚህ የመጣችሁት? እኛ ቅዳሜ ዕለት ግንቦት ወር ላይ ግንቦት አረ መጀመሪያ ያኔ መጋቢት 17 መጋቢት 17 ከዛ የፓርትነር ፕሮግራም ስንት ግንቦት 20 ምናምን ላይ ስንት ቀን ነው ማለት ነው? በዛ ማለት የ3 ወር ምናምን መጋቢት ሚያዝያ ግንቦት የ2 ወር ከምናምን የ2 ወር ከምናምን። ከዛ ያኔ ጌታን ተቀበልሽ መጀመሪያ ቀን? አዎ የመጀመሪያ። ከዛ በፊት ጴንጤ ሄደሽ አታውቂም? አረ እኔ ሄጄ ማለት እንደውም ሲጀምር እንደዚህ ቆሞ ሲመሰክሩ ውሸት ይመስለኛል። ግን እኔ እዚህ ጋር ቆሜ ስመሰክር ለካ የእውነት ነው አልኩኝ። ሲሆንልኝ ይሁን አለ ሆነ። ባለቤት ሸታል ና እንጂ እንደ
አስታወሳችሁት? የሚያስታውሰኝ ማን አለ? ማን አለ? ወፈርክ እኮ አማረብ። ከዚህ በለጠ ያኔ ቀጭን ነበርኩ እኮ። አሁን በጣም ገና እንደ መንግስት እርሻ። ኢየሱስ ጌታ ነው። አሜን። እንዴት ነው ህይወት ከጌታ ጋር? አረ በጣም አሪፍ ነው። ተመችቷል? በጣም ከዛ እርኩስ ሁሉ ወጥቻለሁ። ከምርቃና ይበልጣል። አረ ይሄ ብቻ ሳይሆን ከኔ ጋር የሚሰራው ማለት ነው። ከኔ ጋር መጥቶ የሚያከፋፍላቸው ሰዎች አሉ ሐዋሳ ላይ። በብዛት 30% አቁሟል ስራ። መጥቷል ኢየሱስ በግርማው የተራመደ መጥቷል ኢየሱስ በግርማው እዚህ ቤት የተራመደ ወደልታው የታሰ ኢየሱስ መለቋሴሉ ማለ ኡልብን ጂራማለ ወይቺራማለ ከመቺራማለ ያ ሁሉ ተቀባይ አቆመ። ያንኑ ቀን ምን እንደሆነ አላውቅም። ብዙ መዓት ከ200 ሺህ ብር በላይ ነው ውጪ ያለው። መዓት ብር ውጪ ያለ ትለቅማለህ አልከኝ። በየቤቱ እየሄድኩ ብሩን ስጡኝ ስል ብሩን እየሰጠኝ እኔም ስራ አቁሜያለሁ። እኔ አላውቅም ግን ምን እንደነካው። ከዛ ብሩን አልፈልግም ብዬ መለስኩ። ካቆም እኔም አልፈልግም። ኢየሱስ እነሱም ስራውን አቁሜያለሁ ነው። ስራ አቁሜያለሁ ሲል መተዳደሪያ ይሆናል ብዬ መለስኩ። ኢየሱስ ጌታ መልሻለሁ። ህይወት እንዴት ነው አሁን? አሪፍ ነው በጣም። እንቅልፍ አረ ምርጥ ነው። እንደኔ የሚተኛ ያለ የለም። ትጸልያለህ ቤት? በጣም ከ8 ሰዓት እንኳን ልንገርህ አንድ ነገር ማለት ነው። እኔ ድሮ መጸለይ ምናምን አላውቅም። ለሌሊት እስከ 8 ሰዓት 9 ሰዓት ነው መንገድ ላይ ቆሜ ወደ 4 ሀገር ጫት የምልከው። እንቅልፍ የለኝም። ከዛ በኋላ እዚህ ከመጣሁ በኋላ እንቅልፍ ተሰጠኝ። ተኛው ተው ሁሉንም ነገር። አሁን ወደዛ ጫት ቦታ ራሱ መንደር ሲሄድ ራሱ የሆነ ነገር እግረን ይዘኛል። ወደዛ ቀን አንድ ቀን ረግጬ አላውቅም። ከዛ ጀምሮ አሁን 3 ወር አካባቢ ነው አንድ ቀን ረግጬ አላውቅም። እስቲ አንድ ነገር ልጠይቅ። ስምህን አስታውሰኝ። የኔ ስም ጸጋኔ ነው። ጸጋ ሃቻካባስ ጸጋ የሚባል ስም ታዲያ እዛ ምን ይሰራል? እኔ የምልህ ጸጋ ነው። ድሮ ህይወት እንዴት ነበር? ጠዋት ተነስተህ ምንድን ነው የምታደርገው? ንገረኝ። ድሮ እኔ ጠዋት ተነስቼ ምን አደርጋለሁ? በላለሁ፣ ጠጥቼ ወደ እንትን ነው የምሄደው። እንደዚህ አይነት ህይወት አላውቅም። ወደ ስራ ግን አሁን ሌሊት ማለት ነው 8 ሰዓት እኔን ያለ ጴንጤ እንደኔ አይጸልይም። አዎ ትመስክር። ሌሊት 8 ሰዓት አስነስቶኝ እስከ 12 ሰዓት ተኩል ጸሎት ነው። ከዛ በኋላ አንተ ድረስ ቤቴ እስከምትመጣ ድረስ ጸልዬ አይቻለሁ። ከኔ ጋር ልትጸልይ ማለት ነው። ከኔ ጋር ተንበርክከህ ልትጸልይ እኔ ድረስ ቤት መጥተህ ከሴት ልጅ ናት። ሴት ልጅ ያለች ይሆን አላውቅም። እኔ አለኝ። ኧረ ትንቢት ይሁን አለ ሆነ። አለኝ ሴት ልጅ። አዎ መጣችና መጀመሪያ እሷ ገባች። እኔ እየጸለይኩ ነው። አንተ ሰው ተነሳለችኝ። ምንድነው ሲባል ይኸው ተረከባለችኝ። ማን ነው ሲባል አባቴ እየመጣ ነው። ከዛ ብላ እንደዚህ ግድግዳ ፊቱ እኔ እንደዚህ ፍራሽ መሬት ላይ ተኝቻለሁ። ከአልጋ ወርጄ መሬት ተኝቻለሁ። ከዛ ስትመጣ ና ብዬ አልጋ ላይ ተኛ ስል አይ እኔ አልጋ ላይ አልተኛም ብለህ ኪችኑ ላይ ቁጭ አልክ። ኪችኑ ላይ ቁጭ ብለህ አሁን ምን እየሰራህ ነው አልከኝ። እያየኝ አይደል በጸሎት ነው ያለሁት። በልና ላግዝ ያልከኝና አብሬ ኢየሱስ ያድናል። ከዛ ትላንት ተኝቼ እዚህ ሊመጣ ሲል እየጸለይኩ ነበር። ይሄ ሰፊ ነው። በዚህም ሰፊ ነው። በዚህም ሰፊ ነው። ግን ፎቅ ነው ያየሁት። እዚህ ሲመጣ ማታ ማለት ነው። ወደድክም ጠላ ይሄ ቦታ ወረስክ። በቃ ዙሪያው
ይሁን አለ። ያኔ ውጪ ሰው አይቸገርም። በሽበሽ ነው ቦታው። ጊዜ አለው ጠብቁ። ጄፒኤስ መምጣት ከጀመርክ ስንት ጊዜው? ስንቴ ነው የመጣኸው እዚህ? አራተኛ ጊዜ መሰለኝ። አራተኛ። የመጀመሪያ ቀን ነው። እኔ እኮ አስታውሳለሁ እዛች ጋር ያቺ ቀይ የለበሰችው ሻሽ እሱ ጋር ነበር። አሁን ስራው ቆሟል። ቆሟል። አልፈልግም ብዬ አሁን እስከ ቤት ድረስ መጥተው ይለምኑኛል። ይሄ የሰይጣናዊ ስራ ነው። ዳይ የለም ብዙ ነገር ጠይቄያለሁ፣ አስተካክያለሁ። ያው ጊዜውን ጠብቆ እየመጣ ነው። ኢየሱስ ጌታ። ክብር ስጡ እስቲ ለጌታ። ሲሚንቶ ማከፋፈል ሲሚንቶና የዘይት ከውጪ ለማምጣት ፕሮሰስ ላይ ነን። ያንን እግዚአብሔር ያው ሲሚንቶና ዘይት ልታመጣ ዛሬ ደግሞ ቅባት ትቀበላለህ። ገዝተው ነው የምትሄደው። አሁን ስንት ወርሽ ነው አንቺ? እኔ ባለፈው ዕለት አንተ ማተቡን ገጭ ስታደርግልኝ 2 ወር ነው ብለኛል። ይሄ ሰኔ መጣ 3ኛ ወሬ ነው። 30 ሻርፕ ካለቀ 30 ሻርፕ ካለቀ 3ኛ ወሬ ነው። ክትትሌን ጀምራለሁ ማለት ነው። ኢየሱስ ጌታ ነው። አሜን። ክብር ስጡ ለጌታስ። ለዚህ ቤተሰብ ስለተደረገው ቸርነት የእግዚአብሔር ምሕረት ክብር ለጌታ ይሁን። አሜን። እነሱን የጎበኘ ክንድ ዛሬ በጄፒኤስ ቴሌቪዥን ይሄንን እየተናገርኩ ልክ እንደዚህ የብዙዎች ቤት ይጎብኝ፣ የብዙዎች ቤት ይጎብኝ። ይሁን አለ። ቅዳሜ ዕለት ግንቦት ወር ላይ ፓርቲሺፕ ላይ ስመጣ በተደረገ እጃችሁ ተደርጎላችሁ ትመሰክራላችሁ አለ የእግዚአብሔር ሰው። እኔ እግሬ እዚህ ቤት ረገጠው ነው ሳይሆንልኝ አልሄድም። ተደርጎልኝ ነው መጣው። መመስከሬን አልተውም። ሐዋሳ ምንም ማለት አይደለም ለኔ። በመኪና ተሳፍሮ ከዚህ ወደ ፒያሳ እንደሚሄድ ነው። ሮጬ ነው የምመጣው። ከዛም በምክንያት ነው የምመጣው። አሁን ፕሮሰስ ላይ ነበርኩኝ። መዘጋጃ ቤት የለኝም ብዬ መኖሪያ እኔ እንግዲህ መኖሪያ የለኝም ብዬ መዘጋጃ ስሄድ አስባችኋል? የእግዚአብሔር ሰው ስራ ነው እኮ የሚልከኝ። ፋይሌን ይዤ ገጭ አድርጌ ሲሄድ ለ5 ተደራጁ። ከምኖች ጋር ዶክተሮች እንትን ድርጅት ያላቸው ኢንጂነሮች ለ5 ተደራጀን። አስገባን፣ ብር ሰተን አስገባን። ያን ፋይል ለማስገባት ከሚሊዮን ህዝብ በላይ ነው እዛ ቦታ ላይ ፋይል ሊያስገባ ሄደው። በሩ እንኳን እንዲህ ለመግቢያ ራሱ ቦታ የለም። ዝም ብዬ እግዚአብሔር ሰው ሄኖክ አምላክ ይሰራል እያልኩኝ እቺን ፋይሏን የ5ቱንም ዋና እንትን ኃላፊ ያደረጉኝ እኔን ነው ይዤ እያለ በመስታወቱ መታ። የዋና መዘጋጃ ኃላፊዋ መስታወቱን እንዲመታ አለችኝ ብዬ ደነከትኩ። ያለ ሰልፌ እኮ ነው። በመስኮት እኮ እንዲህ ፋይሉን ይዤ ቆሜ ያለው ስንት ዶክተሮች እዛ ቆመው በር ላይ ተሰልፈዋል። በመስኮቱ ተቀበለችኝ። ደንግጬ እንዲህ መስኮቱን ከፍቼ ዓርብ ዕለት ነው ያለችኝ። እሺ ብዬ ወደ ቤት ሄድኩኝ። ከዛ እነዚህ ሰዎች 5 የተደራጀ ምን አለች? ዓርብ ብላለች። ዓርብ እኮ ግንቦት 20 ነው ካላንደር ይዘጋል ምናምን አሉ። በቃ እግዚአብሔር ባለ ጊዜ እንመጣለን ብዬ እኔ አልተውኩም። ማክሰኞ ሰጠው፣ ሮብ መጣው፣ ሐሙስ መጣው፣ አልተሰጠኝም። ዓርብም ስመጣ ካላንደር ዝግ ነው። 4 ሰዓት ላይ ገብተው ወጡ። ቅዳሜ እንገባለን ካላንደር ዓርብ ስለዘጋ ብሎ ቅዳሜ ስመጣ እንኳን ፋይሌ ሊወጣም አልቻለም። ተናድጄ ሰኞ ዕለት እሁድም ሆነ ሰኞ ዕለት ቁርስ በልተን ከሱ ጋር ቁጭ ብለን ጂፒኤስ ከፍተን እያለ ተስፋ ቆርጠው ሁሉም ሄደዋል። ከኔም ተበትነው እነዚህ አብረውኝ የተደራጁት እንደው ተስፋ የቆረጣችሁት ነገር ዛሬ ፍሬ ያብባል፣ ውጣ ይላል። ኧረ አሜን እያልኩኝ እያለ እንደው ዛሬ ተስፋ የቆረጥከው ነገር ዛሬ ይሆንላል፣ ይሳካል ሲል በላን ኒድስት ያ ነገር ከሆነልን ይኸው የእግዚአብሔር ሰው ቃል አውጥቷል ብለን ከግቢ ወተን መዘጋጃ ግቢ እንደደረሰን እኔ በዚህኛው በኩል ስቴጅ ልጠይቅ እንትን ዶክመንቴን ባስገባውበት አንተ በዛ ጋር ሄድ ብዬ እንዴት ሆኖ እንደሆነ የኔ ስም ብቻ እጁ ላይ ነው ያለው። ዶሲው ማህተም ገጭ ተደርጎ ኢየሱስ ያድናል። ማህተሙ ገጭ ተደርጎ ማህተሙ ምንድነው? እንደዚህ ቆሜ ማን ነው ዝም ብዬ ሲቆም ሲወራውር ሲከፍታ የእሷ ስም ነው። ኢየሱስ ጌታ። በምክንያት ነው የሄድ ነው በር እግራችን እንደደረሰ ከዛ ያ ምንድነው ከቀበሌ አስመስክሬ ቤት የላትም ተብያለሁ። መዘጋጃ ደግሞ ቤት እንደሌለኝ በኔ ስም ቤት እንደሌለኝ ቼክ ይደረጋል ኮምፒውተር ላይ ፕላን ምናምን። የአባቴ ስም ከተገኘ እንኳን የኔ ስም በቃ መኖሩ ውድቅ ነው። የኔ እኮ ቤት ሳይሆን ማለት ነው። ከዛም ፋይሉ ላይ
ማህተብ ገጭ ተደርጎ ወደ 6 ደብዳቤ። ሞገስ እኮ ነው እንዴ! ቀላል እንዴ! መስጠት ብቻ ነው። መስጠት ብቻ ነው። ግን የጠየቅነው ነገር አለ። እሱም ተሳክቷል። 500 ከ5 እስከ 1000 ካሬ ሜትር ነው የተጠየቀው። ያ የተጠየቀው ካሬ ሜትር ለጂፒኤስ መስሪያ ነው ቦታው። የት? ሐዋሳ። የተጠየቀው ኢየሱስ ያድናል። የዛን ቀን ማለት ነው። ከዛ ይሄ ወጥቶልኝ ሂጂ እንትን እንደዚህ አይነት ፕሮሰስ ተጀምሯል ያለችኝ የራሴ ቤተሰብ ናት። መዘጋጃ ነው የምትሰራው። እሷ እኮ ገና ፋይሏንም አልሰጠችም። የኔስ በቃ ማህተብ ተመቶ ስታይ እንዴት ሆኖ ስትለኝ ከፊቷን ዞር ያልኩት። ትልቁ ዋና መዘጋጃ ሲሄድ ዋና ኃላፊው የሄኖክ አምላክ ባጃጅ ኮንትራት ይዘን የሄኖክ አምላክ ይሰራል ስል ባለ ባጃጁ ዞር ብሎ የእግዚአብሔር ስራማ ይሰራል አለኝ። ሲለኝ አሜን እያልኩት መዘጋጃ እንደገባን ትልቅ የመዘጋጃው ኃላፊ ዝም ብሎ እንዲቆሟል። ፋይል የያዙ 3 አሉ፣ የመንግስት ሰራተኛና ባንክ ቤት የሚሰሩ። ከዛ እንዲቆሙ የኔ ጌታ እንትን ነበረ ፕሮሰሱን ጨርሻለሁኝ፣ ግን ይሄን ፋይል የት ነው የምሰጠው ስል ምንድነው ብሎ ሲል መኖሪያ ቤት የለሽም? አዎ አምጪዋለኝ። ይዞ ገባ። አሁን እጣ ማንሳት ነው። እጣ ማንሳት። እጣውን ደግሞ ጌታ መዘዘልሽ። አሜን። ህልም አሳይቶኛል። እጣ እናቶች ብዙ ነጠላ ለብሶ ኢየሱስ ጌታ ተቀምጦ ማለት ነው። እኔ ቁጭ ብያለሁ እንደዚህ። ከዛ እኔ እጣ ይሁን ምን እንደሆነ አላውቅም፣ ድንገት ነው የተገኘው እዛ ጋር። ያ እጣ ሲነሳ ግን ጸጋኔ በቀለ ይላል። ይሁን አለ። ጂፒኤስ እኔ ግን መኖሪያ አይደለም የምፈልገው ለኔ በሐዋሳ ይሁን አለ ሆነ። ጂፒኤስ ይመለካል በሐዋሳ ተብሎ እሰጥሃለሁ። ቅርብ ጊዜ እውነት ኢየሱስ ያድና። ክብር ለጌታ ይሁን። እቺ ቃሌ ናትና እውነት ይድረሰኝ። ይኸው በህዝብ ፊት እኔ ላንተ እሰጥሃለሁ። አይደርስሻል፣ እኔም እወስዳለሁ። አሜን። ጌታ ኢየሱስ የተባረከ ይሁን። የዚህ ቤተሰብ ታሪክ ተለወጠ። ስንት ወር ማለት ነው? 3 ወር። 3 ወር አይሞላም አይደል? እግዚአብሔር ከጫት ገላገለ፣ ከብዙ ነገር ከመጥፎ ጓደኛ ቆረጠ፣ ከጠጪ ከሰካራም ቆረጠኝ። እዳግ ደግነቱ በህይወትሽ ሲጋራ መጠጥ ምናምን አላውቅም። ጫት ነው። ጫት ብቻ ነው። ስንት ሰዓት ነው የሚጀምረው? አረ እኔ 2 ሰዓት 3 ሰዓት ጠዋት እስከ ስንት ሰዓት? እሱ ገደብ የለውም። ምን ትላለህ? ገደብ የለውም። ጠዋት ነው። የሐዋሳ ጫት አይተህ ከሆነ ሹርባው ይሄን ያክላል እኮ። እንደዚህ ትናንሽ አይደለችም። እሺ የኛ እኮ ይሄን ያካክላል። እሱን 3-4 ነው የሚጨርሰው። ለምን ሌላው ልከ ሌላ እስከምትጠብቅ ያንን ነው ኃይል የሚሰጥ። ባትቅም ምን ያደርግሃል? ስንት ነገር ያደርግሃል እንጂ ከሰው ጋር ቦክስ ሁሉ ትገጥማለህ እንጂ ገበሬ ሲመጣ አንተ ካልቃምክ እኮ ብር በስርዓት አስቦ አይሰጥ። ትርፍ የወሰደ ሁሉ ነው መስሎ ትቀመዋለህ። ትርፍ ሰጥቻለሁ ይደነግጣል። በቃ ሁሌ ትመክረኛለች። በቃ ሳልቅም ሲመጣብኝ ብር ካልኩሌት ተደርጎ ሲሰጠው ከዛ እሱ ሊሄድ በር ሲደርስ ይሄን ሮጬ ይዘዋለሁ ሳልቅም ማለት ነው። ቁጭ በል ብዬ ከቃምኩ በኋላ ሂሳቡን እንደገና ዘርቼ ሰጠዋለሁ። ትርፊም ከሰጠው እነሱ ይዞ ይሄዳሉ፣ አይሰጡም። ያነሰ ሳትቅም ስትቀር ደግሞ ትርፊም ትሰጣለህ። ሰይጣን ስራ ይዞ ይሄዳል። ሙልጭ አድርጎ ያምታታል። ያልወሰደውን ይወስዳል። ምን ያህል ዓመት ቃምክ? አረ ወደ 20 ምናምን ከ93 ዓመት 20 ምናምን ዓመት ኮሌጅ ተምርሃል? አረ ዩኒቨርሲቲ 2 ዲግሪ እስከ ማስተርስ አለኝ እኮ ነው። ማንም አሁን በቴሌቪዥን ባየው አዲስ አበባ ዩኒቨርሲቲ እንደተመረኩ 6 ኪሎ ማንም ያቀኝ። እዚህ 6 ኪሎ ነበር። የድሮ ተማሪ ነኝ። 2 ዲግሪ አለ፣ ማስተርስ አለ። ከዛ ግን ጫት ንግድ ውስጥ ገባ። ከዛ ሻሸመኔ ምድር ያን ኮንዶሚኒየም የሚባለው የሰራ ነው እኛ ነን። አቁም ማንም ያውቃል። አርሲ ነገሌ ዳኝነት ሰርቻለሁ። ፋይናንስ ኃላፊ ይርባ ሰርቻለሁ። ካቢኔ ሆኜ ያ ከዛ ሁሉ አውጥቶኝ ወደ ጫት አስገባኝ። ጌታ ህይወትን ቀየረው በጣም። አሁን ከዚህ ያን ቀን በአኖይንቲንግ ኦይል ጸለይኩልህ፣ አፍ ላይ ያረኩልህ። ከዛ በኋላ እዚህ ቆመ እሳት ነው ላክብኝ። እሳት ስትልክብኝ ውስጥ ሁሉ ጨሰ። ያን ቀን ጫት እኮ ቤት ገዝቼ ያስቀመ 100 ብር አይደል አላቸው። ሸውጃት ነው የ400 ጫት ነው። 400 ብር ጫት ነው። የ400 ብር ጫት ነው ገዝቼ ሳልቅም የት ነው የምንሄደው ስላት
ቆይ እዚች ጋር የሆነ ቦሌ ቦታ ዘይት የሚከፋፈልበት ቦታ አለ ብላኝ ነው ይዛሽ ትመጣ። እዚህ ሲገባ ሰው ምንድነው ዘይት ነው እንደሚቀመጠው ሰው። ለማንኛውም ቆይ የመጣሁበት ያመጣችበት ምክንያት አላቅም ብዬ እዛ ቁጭ አልኩና ከዛ በዚህ በኩል ጫት ቃሚ ነሽ እኔ ነኝ አይደለም ትላለህ፣ እዚህ ጋር አይደለም ትላለህ፣ ግን በአይነ ቁራኛ እኔን ታያለህ። ከዛ አትነሳም አልከኝ። ተነሳውና በቃ እንደዛች ቀን ደስታ አልተሰማኝም። እውነት በጣም ደስታ ተሰምቶኛል። አስቸኩላኝ ነው እንጂ አጠቃልዬ የምጠብቀው ነገር ነበር። አጠቃልዬ ሊመሰክር ነበር። እንደገና ጄፒኤስ ሐዋሳ መጣ አይደል እንዴ? አዎ እሱ አይቻለሁ። ህልም እኮ ገና ኮንፈረንስ አብረን ነው የምንሄደው። ጫማ ግን ተከትዬ ነው የምመጣው። አትቀርም። አሁን የት ቸርች ታመልካለህ? እኔ ቸርች አለ እኛ ሰፈር ያለው ሙሉ ወንጌልና መካነ ኢየሱስ ነው። እየተማርክ ነው? አዎ ሙሉ ወንጌል እየተማርኩ ነው። አሁን ዛሬ 2ኛ ወር ጨርሻለሁ። ወንደርፉል ጨርሻለሁ። ገና ደግሞ ቤቢን አቅፈን እናመሰግናለን። ጌታ ኢየሱስ የተባረከ። እዚህ ጋር ተኝታ ስትወልድ ነው የታየው። አልመሰክርም ብዬ ነው እኔ ይበዛል ብዬ ነው በለው ይብዛ። እዚህ ጋር ተኝታ እዚህ ጋር ምጥ ይዟት እዚሁ ስትወልድ አይታ የሆነ ምንድነው ሐኪም ቤቱ አንተ የምትጠራው ሐኪም ቤት ብራስ። አዎ እሱን ዶክተሮቹ ሲመጡ ኢየሱስ ክርስቶስ ነው ጸጉሩ እንደዚህ ብዙ እንደዚህ እያሉ መጡና በል ራስ ጨርሳሉ አሉ። ሶላ ጨርሰ እጅ ላይ አስቀምጠኝ። ክብር ለኢየሱስ ይሁን። ገባ ኢየሱስ እዚህ ቤት። ይሄ ነው የኛ ደሞዝ። ጌታ ይባረክ። ይሄ ሰው በዘመኑ እግዚአብሔርን በልዩ ክብር ያገለግላል። እግዚአብሔር ይጠቀምበታል። የብዙዎች አባት ያደርገዋል። እኔ አላቅም። የምሰማውን ድምፅ ነብይ ዝም ብሎ ነው የሚናገረው። አውራ አደርገዋለሁ ይለኛል። ፊተኛ አደርገዋለሁ ይለኛል። እኔ እንግዲህ እግዚአብሔር ኦልሬዲ እያሳየ ነው። ምን እንዳሳየ አላቅም። ብዙ ሰው እየተከተለ ከፊት ስትሄድ ግን በመንፈስ ያያለሁ። አሜን። መሪ ያደርጋለሁ አለ። በዓለም ላይ ያልተቀመጥክበትን ወንበር በቤት ያስቀምጣል። አሜን። በጌታ በኢየሱስ በእነዚህ እጆች ሰው ይፈወስ። አሜን። አጋንንት ይዋረድ። አሜን። ይሄን አኖይንቲንግ ኦይል ሰጠዋለሁ። አሜን። ይሄ ሰው በገባበት ሁሉ እርግማን ይስበር። አሜን። እርግማን ይስበር። አሜን። እርግማን ይስበር። አሜን። ይሁን አለ ሆነ። ይዛቸውና ተባረክ።